ማርክ እና ቤዚ ማለት ነው እንግዲህ ዛሬም ያው ናቸው። እንግዲህ ማርክ ቢጨንቀው ሰተት ብሎ ከግቢያቸው ሄደ። ይሄ ነገር ልክ አይደለም። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁ? ሰላማችሁ ይብዛ። እንግዲህ ማርኬ ቤዚን ፍለጋ ሰተት ብሎ ከግቢያቸው ድረስ ነው የገባው። ግን ማርኬኔ ማለት የምፈልገው ግቢው ራሱ ሲያስፈራ፣ ቤተሰብ በሩ መርዘሙ። ቤዚዬ እኔ ቸኮሌት ግን እዛ ቤት ነው ታፍነሽ የምትውይው? ወይኔ ጉዴ! እና ማርኬ ወንድሜ ማለት ነው ከሰው ግቢ መሄድ ልክ ነው ብዬ አላስብም። በእርግጥ የፍቅረኛ ቤት ነው፣ ግን ያው ከቤተሰቦች ያለውን ችግር ታውቃለህ። ሲቀጥል ደግሞ የኢትዮጵያን ወግና ባህሪ ምናምን ታውቃለህ ማለት ነው። ዘራፍ በቃ አትንኩይ ባይነን አደለ? እንዴት ቢደፍረኝ ነው እንዴት ቢንቀኝ ነው ግቢውን የረገጠ ምናምን የሚባል ነገር አለ። ገባችሁ? ስለዚህ ማርኬ እንደዚህ አይነት ነገሮች ላይ ጥንቃቄ አድርግ። ስትወጣ ጠብቀህ ከውጭ ላይ ብታወራት የተሻለ ነው። እና ምንድን ነው ጉዱ እንዴ? ቤዝዬ ደግሞ ምን ሆነች ነው ዛሬ? በቅርቡ እንድትቆርጥ የሚያደርግ ነገር ይፈጠራል አለች ማለት ነው። ምን ነው ወንድ ልታመጭ ነው እንዴ ቤዝዬ? ኧረ ተይ 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 ተይ፣ ይሄማ መሆን የለበትም ቤዝዬ። ተረጋጊ የኔ እናት፣ ተረጋጊ። እስኪ ነገሮችን ቆም ብለሽ ለማሰብ ሞክሪ። ወይኔ በጣም ንዴት ላይ ነች እኮ። በእርግጥ እኔ ማለት ነው ማርያምን በጣም ነው የተረዳኋት ቤዚን። ማርያምን ምናልባት ከኔ ባህሪ ጋር እያመሳሰልኩት ይሆናል። በቤዚ ቦታ በሆነውን ጭራሽ በቃ ከማልገኝበት ቦታ ልደበቅ እችላለሁ። ብቻ ብዙ ነገሮች ልፈጥር እችላለሁ። ከዛ አንጻር ነው ቤዚን እየተረዳዋት ያለሁት። ገብቷችኋል አይደለ? እና ቤዚዬ ግን ተረጋጊ። በቃ ቸኩሎ መወሰን ነገሮችን ያበላሻል። ማርኬን ትወጂዋለሽ ቤዚዬ። ማርኬን እንደምታፈቅሪው እናውቃለን። ግን አሁን ላይ ደግሞ ያለሽበት ስሜት ብቻ ከባድ ነው። ግን ተረጋጊ። እኔ ተረጋጊ ከማለት ውጭ ቤዚ ምንም ልላት አልችልም። በዚህ ውረጭ በዚህ ግቢ ምላት ነገር የለም። ምክንያቱም በጣም ተጎድቻለሁ ብላ እያሰበች እስከሆነ ድረስ አሁን ላይ ማለት ነው ምንም ብትሏት መስሚያ የላትም። ሲቀጥል ደግሞ የምር እናንተ ድራማ እየሰራችሁ ካልሆነ ማርያምን ድራማ እየሰራችሁ ካልሆነ የምትሰሩት ነገር እውነት ከሆነ ትንሽ ዲስታንት ፍጠሩ ማለት ነው። መፍጠር አለባችሁ። በቃ ለተወሰነ ቀኖች አትገናኙ። በዛ ውስጥ ይሄ የተቆሳሰላችሁበት ትንሽ እርገብ ብሎ ትዝታ አለ፣ ናፍቆት ይመጣል ምናምን እና በቃ እስኪ ላግኘው የሚለው ነገር በልባችሁም ሊመጣ ይችላል። በተለይ ከቤዚ ጋር ማለት ነው። እና በዚህ ሁኔታ የምትረዳ አይመስለኝም። ትንሽ መረጋጋት ይጠበቅባታል ቤዚ። እና ቤዚ የሆነ ነገር ቸኩሎች ቶሎ ነገሮች እንዳታፈርሽ ለማለት እፈልጋለሁ። አነጋገሯ ዛሬ አላማረኝም እና በቅርቡ ተስፋ ልታስቆርጠው ነው መሰለኝ ማርኬ። ተይ፣ እውነተኛ ፍቅር እንደዚህ በቅርቡ ተስፋ አይቆርጥም። ማርኬ አልቆርጥም እያለ ነው ማለት ነው። እና ውዶችዬ እንግዲህ ስለ ቤዚ ከዚህ ጋር በቃኝ። ግን ስለ ማርኬ ትንሽ ደግሞ መናገር እፈልጋለሁ። ማርኬ አሁን ምንድነው ሲል የሰማሁት፣ እኔ ምንም አይነት ጥፋት የለብኝም፣ ጥፋት እንደሌለብኝ ስለማቅ ደረቴን ነፍቼ ነው የምሄደው፣ ምንም ነገር እንዳጠፋ አይሰማኝም እያለ ነው ማለት ነው። ኤክስ ትክክል አይደለም። ማርኬ በጣም ነው ያጠፋው። ምን አስበ ነው እንዴ? እና ታዲያ ቤዚ የተናደደች ከመሬት ተነስታ ነው? ከመሬት ተነስታ እኮ አይደለም። ጥፋትም አለብህ በሚገባ። እሱም ደግሞ ጥፋት የልጅቷ ባል ሆነ ሳይሆን በእውነተኛ ደግሞ የተጋባችሁ ሳይሆን በውሸት እንደሆነ ተረድተናል። ግን ደግሞ ባለመናገር ለፍቅረኛ እንደዚህ አይነት ነገር እንዴት ይደበቃል ሲጀመር? ስለዚህ ይህ ትልቅ ጥፋት እንደሆነ ልትረዳ ይገባል። ሲቀጥል ደግሞ አንተ ከልጅቷ ጋር ስላልተኛ ከልጅቷ ጋር ስላልተሳሳምክ የሆነ ፍቅር ስላልሰራችሁ አይደለም ጥፋተኛ አይደለሁም ብለህ ልታምን የምትችለው እንዴ? ማለት ከዛ ባሻገር እኮ ማለት የምታደርገውን ነገር ሁሉ ፍቃደኛ ሆነ እያደረክላት ነበረ። ኢቭን እንኳን ቤዚ ስትሰድባት ዝም እያልካት ነበረ። ያ ሁሉ ጥፋት ነው፣ ለቤዚ ጥፋት ነው። እኔም ጥፋት እንደሆነ ስለገባኝ ነው ጥፋተኛ ነኝ እያልኩ ያለሁት እና በመጀመሪያ ከዛ ሀገር ስታመጣት መናገር ነበረብህ እኮ። ተረዳህ ነበር ብትናገራት። ቤዚ በጣም የዋህ ነች፣ ማርያምን የዋህ ነች፣ በጣም የዋህ ነች። በደንብ ተረድታችኋት ከሆነ ልቧ የዋህ ነው። ግን የሆነ ነገሮች መልስ አላገኝ ስትል ነው እሷ በቃ ነገሮች የሚቀያየሩባት ማለት ነው። ማንኛውም ሰው እንደሚሆነው ደግሞ የሆነች ያለችው እና እሷ አሁን ማለት የመጀመሪያ እንደሆነ ከእሷ በፊት እንደሆነ እኮ ተረድታለች፣ ገብቷታል። አንደኛ ነገር ይሄን ትልቅ ነገር ከዚች ሀሳዊ ከሆነች ሴት ነው ሚስት ተብዬ የነገረቻት። ከአንተ መስማት ሲጠበቅባት እሷ ስለነገረቻት ራሱ በጣም ልቧ ተሰብሯል። ማለት እሱ ለምን አይነግረኝም የሚለው ነገር በጭንቅላቷ እየመጣ እንደውም እኔ ዛሬ ቀልቤን አነበበችው ነው ያልኩት። የምሬን ነው። ለወደፊትስ ብትደብቀኝ አለች። ቅድም እኔ ተናግሬ ነበር እንደዚህ ብዬ፣ እንደዚህ ነው እያሰበች ያለችው ብዬ ማለት ነው።
መስማት የሚጠበቅባትን ነገሮች በሙሉ ካንተ ነው መስማት ያለባት ቤዚ፣ ከሌላ ሰው መስማት የለባትም። እና ለመናገር ራሱ ጊዜ ነበረ ማርኬ፣ በጣም ጊዜ ነበረ እንዴ። ልጅቷን ከዛ ሀገር ከመምጣት በፊት የሆነ በስልክ እንኳን እናት እንደዚህ እንደዚህ ነው ብለህ ብታወራት እሺ ነው የምትልህ፣ እምቢ አትልህም ነበረ። ከዚህ መተም የተፈጠሩ ነገሮች ለቤዚ ልቧን ሰብሯታል። ይህን ልትረዳ ይገባል ማርክ። አሁን ቤዚ ድርቅ እንደምትል ነው አንተ የምታስበው አይደለም። ከመሬት ተነስታ አይደለም እየደረቀች ያለችው፣ ምክንያት ስላላት ነው እንዴ። አንዳንድ ሰዎችም ልትረዷት ይገባል። የምሬን ነው። ያለ ምክንያት አይደለም እንደዚህ እየሆነች ያለችው እች ልጅ። ሰመኒ የራሱን ወደኔ የሚባል ነገር አለና ማለት ነው። የምሬን ነው። በእያንዳንዳችሁ እንደዚህ አይነት ነገር ቢደርስ እግዚአብሔርን ከሷ ልትብሱ ትችላላችሁ። እና ብዙ በቃ ለፍርድ አትቸኩሉ። ሲቀጥል ደግሞ አሁን የሚጠቅምሽ ስላልመሰለኝ ነው ያልነገርኩሽ። ይጠቅምሻል ብዬ ስላላሰብኩ ነው። የቆየ ታሪክ ነው። እንደዚህ ታደርጋለች ብዬ አልጠበቅኩም ነበር። እኛን ለማጣላት ነው። በትክክል እናንተን ለማጣላት እንደሆነ ግልጽ ነው ይሄ ነገር የተደረገው። ነገር ግን አሁን ይሄ ያለፈ ታሪክ ነው ምናምን አይደለም ሊሰራ የሚችለው። ይቅርታ ከሚለው ላይ አተኩር ማርኬ። ማለት በቃ ነገሮችን በሙሉ ባለመናገሬ በመደበቄ እኔ ነኝ ጥፋተኛ። እንደዚህ ፍቅራችን እንዲበላሽ ያደረግኩት እኔ ነኝ። ስለዚህ ይቅርታ አድርግልኝ የኔ ፍቅር ብለህ ሳምሳም አድርጋት ቤዚዬ። እንግዲህ ስትረጋጋ ማለት ነው። እንደዚህ በተቀጣጠለችበት ሁኔታ ትመለሳለች ብዬ አላስብም። ግን ደግሞ ስትረጋጋ ይቅርታ ጠይቃት። ለሁሉም ነገር ይቅርታ አድርግልኝ በላት። እኔ እንደዛ ነው የሚታየኝ። ምክንያቱም እሷ የቆየ እንደሆነ እኮ ይገባታል። በቃ ከዚህ መታ የተደረጉ ነገሮች ነው አሁን እየከነከናት ያለ። ከኔ ላይ ተቀየርክብኝ እያለችው ነበር። እንግዲህ ቤዚዬም ደግሞ ማለት ነው ያው ማርክ በውለታ ታስሮ እንደዚህ ማድረጉ ከገባሽ ይቅርታ አድርግለት የኔ እናት፣ ይቅርታ አድርግለት ማለት በቃ የዋህነቱን ታውቂያለሽ። ይሉንታ የሚባል ነገር እንደሚያሸንፈው፣ ውለታ የሚባል ነገር እንደሚያሸንፈው ከተረዳሽ በይቅርታ ብትመለሱ እኔ ደስ ይለኛል ማለት ነው። ማርኬ ደግሞ ማለት ነው ሁሌም በውለታ እየታሰርክ እንደዚህ ቤትህን አፍራሽ ወንድ መሆን የለብም። ቆፍጣና ወንድ መሆን አለብህ። የምሬን ነው እንዴ። ማለት የሆነ ሰው ውለታ የሚያደርግላችሁ ከእናንተ ጥቅም ፈልጎ ሳይሆን በቃ ፈቃደኛ ሆኖ ወዶ ፈቅዶ ውለታ ማድረግ አለበት። እና በቃ ስለ ሁሉም ነገር ይቅርታ ብትጠይቃት ነው የሚሻለው ማርኬ። በቃ ማለት ሁሉንም ነገር በቃ በእኔ ምክንያት ነው በላት። በእኔ ምክንያት ሁሉም ነገር የተፈጠረው በእኔ ምክንያት ነው ብለህ ጠቅለል አድርገህ እስኪ ነገሩን ትውት አድርገውና ከይቅርታው ላይ አተኩረ ይቅርታ በላት። እና እች ልጅቷ ደግሞ ማለት ነው አሁን እዚህ ሀገር ምንም የምትቀመጥበት ምክንያት የለም። አንደኛ ነገር ከማርኬ ጋር ምንም አይነት ነገር እንደሌላቸው በደንብ ታውቃለች። ስለዚህ ማርኬን የምትጋፈጥበት አቅም የላትም። ያደረገችው ነገር ስህተት እንደሆነ ይገባታል። ለቤዚ እሷ ሄዳ መናገር አልነበረባትም። ይሄ ሁሉ ስህተት እንደሆነ ካገኘኝ የሆነ ነገር ይፈጠራል ብላ ስላሰበች ነው ተነስታ ሄደችው ማለት ነው። እና በነገራችን ላይ ማለት ነው አሁን እች ልጅ ቤዚ ማን ነው ማርክን ብትከሰው ግን አትችልም። ባሌ ነው ብላ ብትከሰው አትችልም ወይ? እኔ ለዚህ ጥያቄ መልሱልኝ። ትችላለች እኮ ምክንያቱም ኦልሬዲ ተጋብተዋል እነዚህ ሰዎች። ጋብቻ ላይ እኮ ማለት ነው የፌክ ብሎ ነገር የለም። እነሱ ተማምነው እንደሚለያዩ ከዛ ሀገር ከሄደ በኋላ በቃ እሱም ለግሉ እሷም ለግሏ እንደሚኖሩ ተማምነው እንጂ ማለት ነው ከጋብቻ ላይ እኮ ፌክ የሚባል ነገር የለም። በልባቸው ነው ፌክ እንደሆነ ሁለቱም የሚረዱት አይደለም። እንዴት ነው የፌክ ጋብቻ ብሎ ነገር አለ እንዴ? የለም እኮ ውዶችዬ። ማለት ወደ ህጉ ስንሄድ ነው የምላችሁ ከዛ ጋር የሚጻፈው ህግ የሚጽፍላቸው በፌክ እንደተጋቡ አይደለም፣ የእውነት እንደተጋቡ ነው። ስለዚህ ማርኬን ባሌ ነው ብላ የሆነ ነገር ማድረግ ትችላለች ያችኛዋ። ግን ይኸው አንድ ነገር ሳይደረግ ነው እሷ ጥላው የሄደችው ማለት ነው።